ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች ከመካከለኛው ምስራቅ ተሰምተዋል። በርከት ያሉ አዳዲስ መረጃዎች ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ኢራን በዛሬው ዕለት አሳዛኝ ዜና ነው የሰማችው። ይሄውም በእስራኤል ጥቃት ትናንትና ምሽት ድረስ መግለጫ ሲሰጡ የነበሩትና ወሳኝ የሚባሉ ቁልፍ የኢራን ባለስልጣን ላሪጃኒ እስራኤል ጥቃት መገደላቸው ተሰምቷል። ኢራንም በሰጠችው ምላሽ የከፍተኛ አመራሯ መገደል በጣም አሳዛኝ ቢሆንም አሁንም ቢሆን እንደበፊቱ መሪዎቿን መርጣ ወደፊት እንደምትቀጥል የምታቋርጠውም እጅ የምትሰጠውም ነገር የለም ስትል ገልጻለች። ዝርዝሩን የማስደምጣችሁ ይሆናል። በሌላ በኩል አሜሪካ በሁሉም የዓለም ሀገራት የሚገኙ ዲፕሎማቶቿ፣ ኤምባሲዎቿ አስቸኳይ ደብዳቤ ልካለች። በደብዳቤው ላይም ዲፕሎማቶቿም በሚገኙበት ሀገር በሙሉ መንግስታቱን የኢራንን መንግስትና የኢራንን አብዮታዊ ዘብ አሸባሪ ብለው እንዲፈርጁ የሚያሳስብ የዲፕሎማሲ ጫና በየሀገራቱ ላይ እንዲደረግ የሚያሳስብ ነው። ይህንንም በተመለከተ የማስደምጣችሁ ሰፋ ያለ መረጃ ይኖራል። በሌላ በኩል ደግሞ የአውሮፓ ህብረት በዛሬው ዕለት አስቸኳይ ስብሰባ አድርጎ ያወጣው መግለጫ አሜሪካን ያስደነገጠ ሆኗል። ይኸውም የአውሮፓ ህብረት ባደረገው አስቸኳይ ስብሰባ በዚህ ጦርነት እንደማይሳተፍ እንዲሁም የኔቶ አባል የሆኑ የአውሮፓ ህብረት አባል ሀገራት በሙሉ በዚህ ጦርነት ኔቶ እንዲሳተፍ እንደማይፈልጉ የኔቶ ህግም ይህንን እንደማያዝ የአባል ሀገራት ግዛት ከተጠቃ እንጂ ወደ ጦርነት የምንገባው አሜሪካ እዛ ድረስ ሄዳ ለከፈተችው ጦርነት እኛ ተባባሪ አንሆንም ብለዋል የአውሮፓ ህብረት መሪዎች። ከዚህም በላይ ደግሞ በጣም የሚያስገርመውና ለትራምፕ ቀጥታ የተላለፈው መልእክት ከአውሮፓ ህብረት ይኸውም የኔቶ አባል ሀገራትን የመናቅና የማጥላላት እንዲሁም ምንም የማያመጡ የማይረቡ ሀገራት ናቸው የሚል የጥላቻ ንግግር በሀገራት ላይ ከማድረግ እንዲቆጠቡ ጭምር የሚያሳስብ መልእክት ነው የተላከው። ሁኔታዎች በጣም እየተወሳሰቡ ነው። ኢራን አሁንም ጥቃት ቀጥላለች። ኢራቅን ጨምሮ ወደ ተባበሩት አረብ ኤምሬት፣ ሳውዲ አረቢያ፣ ሌሎችም ሀገራት በዛሬው ዕለት የኢራን ሚሳኤል ካረፉባቸው ሀገራት መካከል ናቸው። ዝርዝር መረጃውን ላስደምጣችሁ፣ አብረን እንከታተለው። በቅድሚያም የኢራኑ ቁልፍ ሰው የሆኑትና በዚህ ጦርነትም ተከታታይ መግለጫዎችን ከሰሞኑ ሲሰጡ የነበሩት የኢራኑ የደህንነት ባለስልጣን አሊ ላሪጃኒ በዛሬው ዕለት መገደላቸው ተሰማ። የኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላሪጃኒ ምሽቱን በእስራኤል ጉዳይ መግለጫ መስጠታቸው ይታወቃል። ዛሬ ማለዳውን ግን በተካሄደ ጥቃት መገደላቸውን ነው ከመገናኛ ብዙሃን የወጣው ዘገባ ያመለክተው። በጥቃቱም መገደላቸው የተነገረው ላሪጃኒ በኢራን መንግስት ውስጥ ከፍተኛ ተሰሚነት ከነበራቸው ዋና መሪዎች መካከል አንዱ ነበሩ። ከሰሞኑም በመገናኛ ብዙሃን በሚሰጧቸው መግለጫዎችም በተደጋጋሚ ስማቸው ሲነሳ የነበረ ሲሆን በማለዳው የዜና ዘገባዬ እኔም የምሽቱን መግለጫ ወደ እናንተ አድርሼ ነበር። የባለስልጣኑ በእስራኤል ኢላማ መሆን የተነገረ በነበረበት ጊዜ ቢያንስ ሁለት የኢራን መገናኛ ብዙሃን ከፍተኛ የደህንነት ባለስልጣኑን ጠቅሰው ግለሰቡ በአጭር ጊዜ ውስጥ መግለጫ ይሰጣሉ ተብለው እየተጠበቁ ነበር። እስራኤል ዛሬ ረፋዱን በሰጠችው ማረጋገጫ ላሪጃኒን ኢላማ ባደረገው ጥቃት ዛሬ ማለዳ ተገድለዋል ብላለች። አሊ ላሪጃኒ በኢራን ብሔራዊ የደህንነት ጠቅላይ ምክር ቤት የሟቹ ጠቅላይ መሪ አያቶላ አሊ ካሚኒ ተወካይና ዋና ጸሐፊ ሆነው የተሾሙት ባለፈው ዓመት ነሐሴ በፕሬዝደንት መሱድ ፔዜሽኪያን ነበር። ለ12 ዓመታት የኢራን ፓርላማ አፈ ጉባኤ የነበሩት ላሪጃኒ ወሳኝ ከሚባሉ የኢራን ዋና ሰዎች መካከል አንዱ ነበሩ። እስራኤል በፈጸመችው የዛሬ ማለዳው ጥቃት መገደላቸው የተነገረው እኚሁ ኢራናዊ ፖለቲከኛ የፓርላማው አፈ ጉባኤ ከመሆናቸውም በፊት ኢራንን ከምዕራባውያን ጋር እያወዛገበ በሚገኘው የኒውክሌር ድርድር ላይም ሀገራቸውን ወክለው ተሳታፊ እንደነበሩ ይታወቃል። ሁኔታውን አስመልክተው ለመገናኛ ብዙሃን መረጃ የሰጡ የኢራን ከፍተኛ ባለስልጣናት የላሪጃኒ መገደል ለኢራን እጅግ በጣም ከባድ ሐዘን ቢሆንም ኢራን አሁንም ተተኪዎችን እየመረጠች ወደፊት ትቀጥላለች። የምታቋርጠው ጦርነት የለም። በተሰዉ ባለስልጣኖቻችን እየተካን እስከ መጨረሻው ድረስ እንዋጋለን ብለዋል። በሌላ በኩል አሜሪካም በመላው ዓለም ለሚገኙ ዲፕሎማቶቿ አስቸኳይ ትዕዛዝ ሰጥታለች። የሰጠችው ትዕዛዝም ሁሉም ዲፕሎማቶቿ በያሉበት ሀገር በሙሉ በሚገኙ መንግስታት ጋር ድርድር በማድረግ የኢራንን መንግስት አሸባሪ በማለት ሀገራቱ እንዲፈርጁ እንዲያግባቡ ትዕዛዝ ተሰጥቷል። የፕሬዝደንት ዶናልድ ጄ ትራምፕ አስተዳደር በዓለም ዙሪያ
የሚገኙ የአሜሪካ ዲፕሎማቶች የሚገኙባቸው ሀገሮች ሁሉ የኢራንን አብዮታዊ ዘብና በሊባኖስ የሚንቀሳቀሰውን ሄዝቦላ እንዲሁም የኢራንን መንግስት በአሸባሪነት እንዲፈረጁ ከፍተኛ የዲፕሎማሲ ጫና በየሀገራቱ ላይ እንዲያደርጉ ማሳሰባቸውን ሮይተርስ የዜና ወኪል ከደቂቃዎች በፊት ዘግቧል። አስተዳደሩ ለዚህ ጥብቅ መመሪያ መነሻ ያደረገው በቀጠናው እያደገ የመጣውን ጥቃት ስጋት መሆኑን ገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፊርማ ያረፈበትና ማርች 16 በዓለም ዙሪያ ለሚገኙ የአሜሪካ ዲፕሎማቶችና የቆንጽላ ጽሕፈት ቤቶች የተላከው ይህ ደብዳቤ በተለይም ደግሞ ዲፕሎማቶቹ መልእክቱን በከፍተኛና ተገቢ በሆነ ደረጃ ላሉ አቻዎቻቸው እስከ ማርች 20 ድረስ እንዲያደርሱ ያዛል። በተጨማሪም እነዚህ ቡድኖች በጥቁር መዝገብ ውስጥ ለማስገባት የሚደረገው ጥረት ከእስራኤል አቻዎቻቸው ጋር በተቀናጀ መልኩ መከናወን እንዳለበት መመሪያውን በአጽንኦት ይሰጣል የተባለው ይህ የአሜሪካ መንግስት ጥረት የመጣው አስተዳደሩ ከ2 ሳምንታት በፊት የጀመረውን የአሜሪካና የእስራኤል የአየር ላይ ጦርነት አስቀድመው ላልተነገራቸውና አሁን ላይ ድጋፍ ለመስጠት እያንገራገሩ ላሉ አጋር ሀገራት በሙሉ ለማስተባበር በሚሞከርበት በአሁኑ ወቅት ነው። በዚህ ፈተና አንዱ ማሳያ የሆነው በርካታ የአሜሪካ አጋር ሀገራት በትናንትናው ዕለት በሰጡት ምላሽ ለዓለም የነዳጅ ንግድ እጅግ ወሳኝ የሆነውን የሆርሙዝ የባህር ወሽመጥን ክፍት ለማድረግ ለቀረበላቸው የአሜሪካ ጥሪ የጦር መርከቦቻቸውን የመላክ ምንም አይነት የቅርብ ጊዜ እቅድ እንደሌላቸው ማሳወቃቸው አይዘነጋም። ይህ መመሪያ በቀጠናው ያለውን ከፍ ያለ የጸጥታ ስጋት ዋቢ በማድረግ ሁሉም መንግስታት ኢራንና ከእርሷ ጋር የተሰለፉ በሙሉ ቡድኖችን አሸባሪ ብለው እንዲፈርጁ በሀገሮቻቸውና በዜጎቻቸው ላይ ጥቃት የመፈጸም አቅማቸውን ለማዳከም በአስቸኳይ መንቀሳቀስ አለባቸው ሲልም ያሳስባል። አክሎም የኢራን መንግስት ከአንድ ወገን ከሚመጣ ጫና ይልቅ ለጋራና ለተባበረ እርምጃ ይበልጥ ተጋላጭ መሆኑን በመገምገም የጋራ ጫና ማሳደሩ የኢራንን ባህሪ ለመቀየር የተሻለ እድል እንዳለው ያስረዳል። ይህ አይነቱ የጋራ እርምጃ የኢራናዊ ሪፐብሊክ ላይ ያለውን ጫና ከማሳደጉም በላይ በዓለም ዙሪያ የሽብር ተግባራትን ይፈጽማል በሚል የኢራንን ዲፕሎማሲ ማበላሸትና በብዙ ሀገራት አሸባሪ ተብላ እንድትፈረጅ ቅስቀሳ የሚያደርግ ነው ብሎታል። የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ጉዳዩን አስመልክተው ሲናገሩ ፕሬዚደንት ትራምፕ በመካከለኛው ምስራቅ ሰላምን በማረጋገጥ ላይ ትኩረት አድርገዋል። እነዚህ በኢራን የሚደገፉ ቡድኖች ግን መንግስታትን በማተራመስ የቀጠናውን ሰላም እያደፈረሱ ነው ሲሉ ተናግረዋል። በሌላ በኩል ምንም እንኳን እስራኤልና አሜሪካ ተከታታይ የአየር ድብደባዎችን እየፈጸሙ ከፍተኛ የኢራን ባለስልጣናትን እየገደሉ ቢሆንም አሁንም ግን ኢራን ማተኮሷንም ሆነ ማጥቃቷን ቀጥላለች። በዚህ ሳምንት ኢራቅን እያመሰ ያለው ተከታታይ ጥቃት አሁንም አላባራም። ኢራን አሁንም ወደ ኢራቅም ተመሳሳይ ከባድ ጥቃት ያደረገች ሲሆን በኢራቅ ተቀማጭነቱን ያደረገው የአሜሪካ ኤምባሲም ተመቶ ወድሟል። በኢራቅ ዋና ከተማ በባግዳድ የሚገኘው የአሜሪካ ኤምባሲ ሮኬቶችና 5 ድሮኖች እንደተወነጨፉበት ገልጿል። የኢራን ጦርነት ከተጀመረ ጊዜ አንስቶ ኢራቅ ላይ ከተፈጸሙ ጥቃቶች ከባድ ነው የተባለው የዛሬ ማለዳው የሮኬትና ድሮን ጥቃት የተወነጨፈው በባግዳድ ከተማ ዙሪያ ካሉ አካባቢዎች እንደሆነ የዜና ወኪሉ ዘግቧል። የዜና ወኪሉ ያነጋገራቸው የዓይን እማኞች ቢያንስ 3 ድሮኖች ወደ ኤምባሲው አካባቢ መወንጨፋቸውን ሲያመለክት ሲራም የተሰኘው የአየር መከላከያ ስርዓት 2ቱን ድሮኖች መጥቶ ሲጥል 3ኛው ግን የኤምባሲውን ግቢ መጥቷል ብለዋል። ቀጥሎም ከኤምባሲው ግቢ እሳትና ጭስ ሲወጣ የታየ ሲሆን ሌላ የዓይን እማኝ ደግሞ በኢራቅ ዋና ከተማ የፍንዳታ ድምፅ መስማቱን ተናግረዋል። ሌላኛው የዜና ወኪል አሶሺየትድ ፕሬስ በበኩሉ ኤምባሲውን ኢላማ ያደረጉት 4ቱም ድሮኖች በአየር መከላከያ ስርዓቱ ተመተው ወድቀዋል ቢልም ነገር ግን ከኤምባሲው ላይ ጭስ ሲወጣ ታይቷል። በሌላ በኩል በባግዳድ ውስጥ በሚገኘው አልጃድሪያ በተባለ አካባቢ ውስጥ የሚገኘውና ከፍተኛ የጥቃት መከላከያ የተደረገለት ፕሬዝዳንታዊ ግቢ ውስጥ ያለን ቤት ኢላማ ያደረገ የአየር ጥቃት እንደተፈጸመ የአሶሺየትድ ፕሬስ ዘገባ ያመለክታል። የመንግስት ህንጻዎችና የውጭ ኤምባሲዎች በሚገኙበት የባግዳዱ ግሪን ዞን አካባቢ በተፈጸመው የድሮን ጥቃት በእሳት የተያዘው ቅንጡ ሆቴል እንደሆነም ተነግሯል። ጥቃቱን ማን እንደፈጸመው እንደማይታወቅ ዘገባው አክሏል። ሮይተርስ በበኩሉ በኢራን የሚደገፉ በኢራቅ ውስጥ የሚገኙ ታጣቂ ቡድኖች ሊሆኑ እንደሚችሉም አመልክቷል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የእርዱን የጥቃቱን ተቀላቀሉን ጥያቄን በተመለከተ አውሮፓ ጥያቄውን ውድቅ ማድረጓ ተዘገበ።
የትራምፕን ጥያቄ ውድቅ ያደረገው የአውሮፓ ህብረት ባወጣው መግለጫ አታስፈራሩን ሲል ጭምር አክሏል። የህብረቱ ዋና መቀመጫ በሆነው በብራሰልስ የተሰባሰቡት የ27ቱ የአውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች ለፕሬዝዳንት ዶናልድ ጄ ትራምፕ ያስተላለፉት መልእክት እጅግ ግልጽና ቀጥተኛ ነበር። ፕሬዝዳንት ትራምፕ እርስዎ በከፈቱት ጦርነት የባህር ወሽመጡን ደህንነት ለማስጠበቅ አንረዳውትም የሚል ነው። አሜሪካና እስራኤል በኢራን ላይ የከፈቱት የአየር ጥቃትን ተከትሎ ቴህራን ወሽመጡን መዝጋቷን የነዳጅ ዋጋን ቢያነርም አውሮፓ ግን ይህ የኛ ጦርነት አይደለም፣ ራሳችሁን ቻሉ ስትል ዋሽንግተንን አሳፍራ መልሳለች። በአውሮፓ ህብረት ዝግ ስብሰባ ላይ ታዲያ የህብረቱን የባህር ኃይል ተልዕኮ በማስፋት የአውሮፓን የጦር መርከቦች ወደ ስትራቴጂካዊ የሆርሙዝ ወሽመጥ አካባቢ የመላክ ሐሳብ በቀጥታ ቀርቦ ነበር። ሆኖም ግን የህብረቱ ከፍተኛ ዲፕሎማት ጃካ ካላስ ከስብሰባው በኋላ እንዳረጋገጡት ከሆነ አውሮፓ ማለቂያ በሌለው ጦርነት ውስጥ የመግባት ምንም አይነት ፍላጎት የላትም፣ ይህ ለህዝባችንም የሚጠቅም አይደለም ብለዋል። ይህ የአውሮፓ ጦርነት አይደለም፣ ነገር ግን የአውሮፓ ጥቅሞችም በቀጥታ አደጋ ላይ ወድቀዋል ያሉት ዲፕሎማቷ የትኛውም አባል ሀገር በቀጥታ የጦር መርከቦቹን ልኮ በጦርነት ውስጥ በንቃት የመሳተፍ ፍላጎት እንዳላሳየም አክለዋል። አውሮፓውያኑም ችግሩን አሜሪካ ራሷ ልትፈታው የሚገባ ጉዳይ እንደሆነ የጦርነቱ ጀማሪም ራሷ እንደሆነች ተስማምተውበታል ብለዋል። ፕሬዝዳንት ዶናልድ ጄ ትራምፕ የአውሮፓ ሀገራት ለጥሪያቸው አዎንታዊ ምላሽ ካልሰጡ የኔቶ ህልውና አደጋ ላይ ሊወድቅ እንደሚችል በተደጋጋሚ ሲናገሩ እንደነበር ይታወቃል። የፈረንሳዩ ኢማኑኤል ማክሮን እንደሚረዷቸው እምነት እንዳላቸው የገለጹት ትራምፕ የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር ወደ ሰፋ ጦርነት እንደማይገቡ ምሽቱን መግለጻቸውን እንዳላስደስታቸውና እንዳስገረማቸው መናገራቸው አይዘነጋም። በአንጻሩ የአውሮፓ መሪዎች ለትራምፕ ጫና የሰጡት ምላሽ እጅግ ጠንከር ያለ ሲሆን የጀርመን መከላከያ ሚኒስትር ቦሪስ በዛሬው ዕለት ባወጡት መግለጫ አሜሪካውያን ከእስራኤላውያን ጋር በመሆን ይህንን መንገድ መርጠዋል፣ ወደ ጦርነት ገብተዋል፣ እኛ ግን ጦርነቱን አልጀመርንም፣ በጦርነት ውስጥም ተሳትፎ የለንም በማለት የጀርመን ዋነኛ ኃላፊነት የኔቶን ግዛት መከላከል ብቻ ነው በማለት ገልጸዋል። በተመሳሳይ የጀርመኑ ቻንስለር ፍሬድሪክ መርዝ አሜሪካና እስራኤል በየካቲት ወር መጨረሻ በቴህራን ላይ ጥቃት ከፍተው የኢራንን ጠቅላይ መሪ መግደላቸውን ተከትሎ ለተነሳው ጦርነት በተለይም ደግሞ የበርሊን ኃላፊነት እንደማትወስድ ገልጸው የኔቶ መከላከያ እንጂ የጣልቃ ገብነት ስብስብ አይደለም፣ ስለዚህ ኔቶም ቢሆን ወደ ውጊያ መግባት ያለበት የአሜሪካ ግዛቶች ከተነኩ ብቻ ነው፣ አሜሪካ ደግሞ እየተዋጋች ያለችው ከመሬቷ 1000 ኪሎ ሜትሮችን አቆራርጣ ነው ብለዋል። ለዚህ ነው ኔቶ እዚህ ቦታ ላይ የማይገባው ያሉት ቻንስለሩ በአጋር ሀገራት መካከል መከባበር ሊኖር እንደሚገባ የትራምፕም በየጊዜው የኔቶ አባላትን ሀገር መንቀፍን ፈጽሞ ተቀባይነት የሌለው ነው ብለውታል። የሉክሰምበርጉ ምክትል ጠቅላይ ሚኒስትር ቫቪዬ ቤቴል በበኩላቸው ሀገራቸው ከአሜሪካ ለሚመጣ ማንኛውም የማስፈራራት ወይም ብላክሜል የማድረግ ነገር ድርጊት እጅ እንደማትሰጥ በይፋ አሳስበዋል። በኔቶ የአሜሪካ አምባሳደር የሆኑት ማቲው ቴክሌል እንዳሉት ከሆነ የሆርሙዝ ወሽመጥን ደህንነት ማስጠበቅ ለራሳቸው ለአውሮፓውያኑ ጥቅም ሲባል መደረግ ያለበት መሆኑን ቢሞግቱም አውሮፓውያኑ ግን ቸል ብለውታል። 20 በመቶ የሚሆኑት የዓለም የነዳጅ አቅርቦት የሚያልፍበት ይህ ወሽመጥ በኢራን ዛቻ ምክንያት በተጨባጭ በመዘጋቱም ባለፈው ሳምንት የአንድ በርሜል ነዳጅ ዋጋ $100 በላይ አሻቅቧል። በመጪው ሐሙስ በሚካሄደው የአውሮፓ ህብረት መሪዎች ጉባኤ ላይ የአውሮፓውያኑ በኢራን በሰፊው ቀጠና ውጥረቶች እንዲረግቡና ከፍተኛ የጥንቃቄ እርምጃ እንዲወስዱ ጥሪ ያደርጋል ተብሎ ይጠበቃል። ትራምፕ ከአውሮፓውያን ሀገራት በዛሬው ዕለት የዝግ ስብሰባቸውን ካደረጉ በኋላ ከሰዓታት በፊት ባወጡት በዚህ መግለጫ ለትራምፕ ጭረሱኑ እንዳያስፈራሩን ከዚህ በኋላ የአባል ሀገራትን መናቅና በአባል ሀገራት ላይ ምንም የማያመጡ የማይረቡ ናቸው የሚለው ንግግር እንዲቆጠቡም የአውሮፓ ህብረት አሳስቧል። በመጨረሻም በቀጠለው ጦርነት እስራኤል አሁንም የኢራንን ከፍተኛ መሪዎች እያደነች መግደሏን እንደምትቀጥል ገልጻለች። የእስራኤሉ መከላከያ ሚኒስትር ኢዝራኤል ጋንትዝ በሰጡት መግለጫ የሀገሪቱ ጦር የኢራን መሪዎችን እያደነም እንደሚገድል ገልጸዋል። የእስራኤል መከላከያ ሚኒስትሩ ኢዝራኤል ጋንትዝ የኢራኑ ከፍተኛ የደህንነት ባለስልጣን መገደላቸውን ባስታወቁበት መግለጫቸው ጠቅላይ ሚኒስትሩና እኔም የእስራኤል መከላከያ ሰራዊት የኢራንን ኃይል የጭቆና
አገዛዞችን ለማደን ቆርጠናል ሲል ገልጿል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኢራን አመራሮች በከፍተኛ መጠን ስለመለዋወጣቸው ሲናገሩ ነበር። ከቀሩት ከፍተኛ አመራሮች መካከል ሁለቱ ስለተገደሉ የአመራሮች መለዋወጥ እንደቀጠለ መረጃ እናደርሳቸዋለን ሲሉ ተናግረዋል። እስራኤል በኢራን ላይ ተከታታይ ጥቃት እያደረገች የኢራንን ከፍተኛ አመራሮች የገደለች ቢሆንም ነገር ግን አሁንም ቢሆን ኢራን መሪዎቿን እየተካች ጥቃቱን መቀጠሏም እየተዘገበ ነው። በተለያዩ አካባቢዎች ጦርነቱ የቀጠለ ሲሆን አሁንም የመካከለኛው ምስራቅ ሀገራት እንደ ተባበሩት አረብ ኤምሬት፣ ሳውዲ አረቢያና ባህሬን ዛሬም ጭምር ከባድ ጥቃት ያስተናገዱ ሀገራት ሆነዋል። ኢራን አሁንም ጠላቴ በምትላቸውና ከጠላቴ ጋር ተባብረዋል በምትላቸው ግዛቶች ላይ ሁሉም ሚሳኤሎቿን እያስወነጨፈች ትገኛለች። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።